ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው ሙሉ የአማርኛ ፊደላትን 34ቱን ፊደላቶች ማለት ነው እስከየቤተሰቦቻቸው እንመማራለን። ትንሽ ደቂቃው ረዘም ሊል ይችላል። ነገር ግን ሳትሰለቹ እነዚህ ፊደላቶች አንድ ቀን ባትይዟቸውም 2-3 ቀን እየከፋፈላችሁ በደንብ አድርጋችሁ ካነበባችሁ ካጠናችሁ አማርኛ ለማንበብ ለመጻፍ መሰረት ስለሆኑ እነዚህንም በደንብ ማየት ይገባል ማለት ነው። ስለዚህ ዛሬ እያንዳንዳቸውን ከሀ ጀምሬ እስከ ፐ እንዳልኳችሁ 34ቱን ፊደላቶች እንመማራለን። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች በኦንላይን እያስተማርን ስለምንገኝ ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በመመዝገብ ሙሉ 24 ሰዓት ስለምናስተምር በተመቻችሁ ሰዓት መማር ትችላላችሁ ማለት ነው። በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማርን እንገኛለን። ለቻናላችን አዲስ የሆናችሁ ቻናሉን ሳብስክራይብ እና ላይክ ሼር እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እሺ እንግዲህ ከሀ እስከ ሆ ያሉ 7 ናቸው። እነዚህ ሀና ቤተሰቦቻቸው ናቸው ማለት ነው። አሁን ከመጀመሪያው ወደ መጨረሻው አንብበናል። አንዴ ደግሞ ከመጨረሻ ወደ መጀመሪያው እናነባለን። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ወደ ቀጣዩ ስንመጣ ደግሞ እቺ ደግሞ ለ ትባላለች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። እሺ ከመጨረሻውን ጀምር። ሎ ል ሌ ላ ሊ ሉ ለ ለ። እሺ ወደ ሶስተኛው ስንመጣ ደግሞ ይቺ ሀ ነች። ይቺም የመጀመሪያው ይቺ ሀሌታ ሀ እንላታለን። ያው ሲነበቡ ሀ ተብሎ የሚነበብ ነገር ግን ለመለየት ታክል ይችን ሀሌታ ብላችሁ ማየት ትችላላችሁ። ይቺ ደግሞ ሀመርኋ ትባላለች። ድምጻቸው ግን ተመሳሳይ ነው። አገልግሎታቸውም ተመሳሳይ ነው። በአጻጻፋቸው ብቻ እናንተ ለይታችሁ ማወቅ ብቻ የሚጠበቅባችሁ። ስለዚህ ይቺ ሀ እንደ መጀመሪያው እንጠራታለን። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ከመጨረሻውን ጀምር። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ወደ አራተኛው ስንመጣ ደግሞ ይቺ ደግሞ መ ነች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። ከመጨረሻውን ጀምር። ሞ ም ሜ ማ ሚ ሙ መ መ። እሺ ቀጣዮች ደግሞ ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ።
ከመጨረሻውን ጀምር ሶ ስ ሴ ሳ ሲ ሱ ሰ ሰ። እሺ ይቺ ደግሞ ረ ትባላለች። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። እሺ ከመጨረሻው ስንጀምር ደግሞ ሮ ር ሬ ራ ሪ ሩ ረ ረ። እሺ እቺ ደግሞ ሰ ትባላለች። አሁን ቀደም ብለን አንድ አይነት ሰ አይተናል። እንግዲህ እንዳጠቃላይ ሁለት አይነት የሰ አይነቶች ናቸው ያሉ። የመጀመሪያዋ ንጉሱ ሰ ትባላለች። ደግሞ ሰዓቱ ሰ ብለን እንጠራታለን ማለት ነው። ልክ ሁለት ሀዎች እንዳየነው ሁሉ ሰዎችም ምንድነው ድምጻቸው ተመሳሳይ ነው። በአጻጻፋቸው ብቻ ይለያያሉ እንጂ በድምጻቸውም በአገልግሎታቸውም ተመሳሳይ ናቸው ማለት ነው። ስለዚህ ይህችንም አሁን መጀመሪያ ሰ ብለን እንዳነበብናት ሁሉ በተመሳሳይ መንገድ እናነባታለን። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ከመጨረሻው ሶ ስ ሴ ሳ ሲ ሱ ሰ ሰ። ይቺ ደግሞ ሸ ትባላለች። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ። ከመጨረሻውን ጀምር ሾ ሽ ሼ ሻ ሺ ሹ ሸ ሸ። እንግዲህ ሸ ማለት እንደ ሰን ትጽፉና መጀመሪያ ሰን ከጻፋችሁ በኋላ ምንድነው ከላይ አግድም ማድረግ ነው። ከላይ አግድም ካደረጋችሁ ማን ትባላለች? ሸ ሸ ትሆናለች ማለት ነው። እሺ አሁን ወደ ቀጣዩ ስንመጣ ደግሞ ቀጣዩ ደግሞ እቺ ደግሞ ቀ ትባላለች። ቀ ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ከመጨረሻው ቆ ቅ ቄ ቃ ቂ ቁ ቀ ቀ። እሺ ይቺ ደግሞ በ ትባላለች። በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ። ከመጨረሻውን ጀምር ቦ ብ ቤ ባ ቢ ቡ በ በ። እሺ ይቺ ደግሞ ቨ ትባላለች። ቨ ማለት እንግዲህ በን ትጽፉ ላይ ይችን በን ከጻፋችሁ በኋላ ከላይ ሳታነካኩ ከላይ አግድም ማድረግ ነው። ሳታስነኩ ሸ ከሆነች ከላይ ታደርጉና ደግሞ መሀል ላይ ታያይዟታላችሁ። ሸ ከሆነች ቨ ከሆነች ደግሞ ምንድነው ከላይ ብቻ ማድረግ ከላይ ከፍ ብላችሁ አግድም ታደርጉና ሳይነካኩ ማለት ነው። ስለዚህ ምን ትባላለች? ቨ ቨ ቨ ቡ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ። እሺ ከመጨረሻውን ጀምር ቮ ቭ ቬ ቫ ቪ ቡ ቨ ቨ።
እሺ የመጨረሻዋ ደግሞ ይቺ ተ ትባላለች። እንግዲህ የዛሬ ቪዲዮአችን ቀደም ብዬ እንደነገርኳችሁ ከሀ እስከ ተ ናቸው ብያችኋለሁ። ይቺ የመጨረሻዋ ተ ትባላለች። ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ከመጨረሻውን ጀምር ቶ ት ቴ ታ ቲ ቱ ተ ተ ይቺ ቸ ትባላለች። ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ። እሺ አንዴ ከመጨረሻ ወደ መጀመሪያ እንበል። ቾ ች ቼ ቻ ቺ ቹ ቸ ቸ። እሺ ይቺ ሁለተኛ ደግሞ የ ትባላለች። የ የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ ከመጨረሻውን ጀምር። ዮ ይ ዬ ያ ይ ዩ የ የ። እሺ ይቺ ሶስተኛ ደግሞ ነ ነች። ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ ከመጨረሻውን ጀምር። ኖ ን ኔ ና ኒ ኑ ነ ነ። እሺ ይቺ ቀጣዩ ደግሞ ኘ ነች። ኘ ኙ ኚ ኛ ኘ ኝ ኞ ኞ ከመጨረሻው ስንጀምር ኞ ኚ ኜ ኛ ኚ ኙ ኘ ኘ። እሺ ይቺ ደግሞ አ አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ከመጨረሻውን ጀምር። ኦ እ ኤ አ ኢ ኡ አ አ። እሺ ይቺ ደግሞ ከ ነች። ከ ከ ኩ ኩ ኪ ኪ ካ ካ ኬ ኬ ክ ክ ኮ ኮ ከመጨረሻው ኮ ክ ኬ ካ ኪ ኩ ከ ከ። እሺ ወደ ቀጣዩ ስንመጣ ደግሞ ይቺ ደግሞ ሀ ትባላለች። ሀ ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እነዚህ ድምጾቻቸው
መጀመሪያ ላይ በክፍል አንድ ያየናቸው ሁለት ሀሌታ ሀና ሀመርኋ ብለን አይተናል። ከእነሱ ድምፅ የምትለይ የመጀመሪያዋ ብቻ ነች። ይቺ መጀመሪያ ስንጀምር ሀ ብለን እንጀምራለን። ከዚህ ከሁለተኛው ጀምሮ ግን እስከ ሰባተኛው ያሉት ድምፃቸው ከመጀመሪያዎቹ ከሀ ቤተሰቦች ጋር ተመሳሳይ ናቸው ድምፆቻቸው ማለት ነው። ግን ይቺ የመጀመሪያዋ ሀ ነች። ሀ ብላችሁ ትጀምራላችሁ። እስቲ አንዴ ከመጨረሻውን ጀምር። ሆ ህ ሄ ሃ ሂ ሁ ሀ ሀ። እሺ ይቺ ደግሞ ቀጣዩ ደግሞ ወ ነች። ወ ወ ው ው ዊ ዊ ዋ ዋ ዌ ዌ ው ው ዎ ዎ። ከመጨረሻው ዎ ው ዌ ዋ ዊ ው ወ ወ። እሺ እቺ ደግሞ ዘ ትባላለች። ዘ ዘ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ። ከመጨረሻውን ጀምር። ዞ ዝ ዜ ዛ ዚ ዙ ዘ ዘ። እሺ ይቺ ደግሞ ዠ ትባላለች። እንግዲህ ዠ ማለት እንደ ዘ ተጽፎ እነዛ በላይ በኩል በጎንና በጎን ወደ ጎንና ወደ ጎን ሳደርጉ ዠ ትሆናለች። ዠ ዠ ዡ ዡ ዢ ዢ ዣ ዣ ዤ ዤ ዥ ዥ ዦ ዦ። ከመጨረሻውን ጀምር። ዦ ዥ ዤ ዣ ዢ ዡ ዠ ዠ። እሺ ይቺ ደግሞ ደ ነች። ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ። ከመጨረሻውን ጀምር። ዶ ድ ዴ ዳ ዲ ዱ ደ ደ። እሺ የመጨረሻዋ ደግሞ ይቺ ደግሞ ጀ ነች። እንግዲህ ጀ ማለት መጀመሪያ ደን ትጽፋላችሁ፣ ከዛ ከላይ ማድረግ ነው። ከላይ እንደ ሰና እንደ ሸ ማለት ነው። ይኸው ደን ጻፋችሁ፣ ከዛ ከላይ አድርጋችሁ ደግሞ አግድም ስታደርጉ ጀ ትሆናለች። ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ዥ ጅ ጆ ጆ። ከመጨረሻው ስንጀምር ደግሞ ጆ ጅ ጄ ጃ ጂ ጁ ጀ ጀ። እሺ እቺ ገ ትባላለች። ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ። እሺ አንዴ ከመጨረሻው ልጀምርላችሁ። ጎ ግ ጌ ጋ ጊ ጉ ገ ገ። እሺ ቀጣዋት እቺ ደግሞ ጠ ትባላለች። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ
ከመጨረሻውን ጀምር ጦ ጥ ጤ ጣ ጢ ጡ ጠ ጠ። እሺ እቺ ደግሞ ጨ ትባላለች። ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ። ከመጨረሻው ስጀምር ደግሞ ጮ ጭ ጬ ጫ ጪ ጩ ጨ ጨ። እሺ ይቺ ደግሞ ጰ ነች። ጰ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። እሺ ከመጨረሻውን ጀምር ጶ ጵ ጴ ጳ ጲ ጱ ጰ ጰ። እሺ ይቺ ደግሞ ጸ ነች። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። ከመጨረሻውን ጀምር ጾ ጽ ጼ ጻ ጺ ጹ ጸ ጸ። እሺ ወደ ቀጣዩ ስመጣ ደግሞ እቺ ደግሞ ፈ ነች። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ። ከመጨረሻውን ጀምር ፎ ፍ ፌ ፋ ፊ ፉ ፈ ፈ። እሺ ይቺ ደግሞ ጸ። አሁን መጀመሪያ ጸ ያየናት እዚህ ጋር ይቺ ጸ ናት ብያችኋለሁ። ይቺም ደግሞ ጸ። ሁለቱም ጸ ይባላሉ። አቀራረጻቸው ፊደላቶች እንደምታዩ የተለያዩ ናቸው። ነገር ግን በአገልግሎታቸው ስንጠቀም ግን የፈለግነውን መጠቀም እንችላለን ማለት ነው። እሺ ጸ ጹ ጺ ጻ ጼ ጽ ጾ ጾ። ከመጨረሻው ስንጀምር ጾ ጽ ጼ ጻ ጺ ጹ ጸ ጸ። እሺ ይቺ ደግሞ ሀ ነች። እንግዲህ በባለፈው በክፍል 1 ላይ ሁለቱን የሀ አይነቶች ሀሌታ እና ሐመር ውሃ የሚሉትን አይተናል። ዛሬ ደግሞ በክፍል 3 የመጨረሻዋ ሶስተኛዋ ሀ ይቺ ብዙሃኑ ሀ እንላታለን። ብዙሃኑ ሀ ሀ ሁ ሂ ሃ ሄ ህ ሆ ሆ። ከመጨረሻው ስንጀምር ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ይቺ ደግሞ አ ነች። አ በክፍል 2 ላይ አንድ አይተናል። ይቺ ደግሞ ሁለተኛ አ። እንዳጠቃላይ ሁለት አይነት የአይነቶች ናቸው ያሉ። አንዷ በክፍል 2 ላይ ያየናት ነች። ዛሬ ደግሞ ይቺ ደግሞ በክፍል 3 ሁለተኛዋ አ ነች ማለት ነው። እሺ አ ኡ ኢ አ ኤ እ ኦ ኦ። ከመጨረሻውን ጀምር ኦ እ ኤ አ ኢ ኡ አ አ። እሺ እቺ ደግሞ የመጨረሻ ደግሞ ፐ ነች። ፐ ፐ ፑ ፑ ፒ ፒ
ፓ ፓ ፔ ፔ ፕ ፕ ፖ ፖ አንዴ ከመጨረሻውን ጀምር ፖ ፕ ፔ ፓ ፒ ፑ ፐ ፐ። እሺ እንግዲህ በዛሬ ክላሳችን ሙሉ የአማርኛ ፊደላቶችን 34ቱንም ከሀ ጀምረን እስከ ፐ አይተናል ማለት ነው፣ እስከ የቤተሰቦቻቸው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። ከነዚህ ፊደላቶች ደግሞ ቃላቶች እንዴት እንደምንመሰርት እንዴት እንደምናነብ ቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ። እሺ በዛሬ ክላሳችን እንግዲህ ሙሉ የአማርኛ ፊደላትን ከሀ እስከ ፐ አይተናል ማለት ነው። እነዚህ ፊደላቶች እናንተ በደንብ አንብባችሁ ቀጣይ ደግሞ በእነዚህ በእያንዳንዳቸው ደግሞ ቃላቶችን እንዴት መመስረት እንደምንችል እናያለን ማለት ነው። ለዛሬ የነበረን ክላስ ይህን ይመስላል። ቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።